ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የሚደመጡበት ሰዓት ላይ እንገኛለን። ውድ አድማጮቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋበዝን። ዋና ዋና ዜናዎችን እናስደምጣችኋለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 760 ኢትዮጵያውያን ወደ ሀገር መመለሳቸው ተነግሯል። ለመጪው የፋሲካ በዓል በቂ አቅርቦት ስላለ ህገወጥ የዋጋ ጭማሪ ማድረግ ተጠያቂነት እንደሚያስከትል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። እንዲሁም የዓለም ባንክ ለኡጋንዳ ከተሜነትን ማስፋፊያ የሚውል የ540 ሚሊዮን ዶላር ፋይናንስ አዘጋጅቻለሁ ብሏል። በመጨረሻም የጃፓኑ ጠቅላይ ሚኒስትር ቪየትናምና አውስትራሊያን ቀጣይ ወር ላይ ይጎበኛሉ የሚሉት ይገኙበታል። ሀገራዊ ጉዳዮችን እናስቀድምና እንጀምራለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 760 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 760 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 6 ዙር በረራ የተመለሱ ሁሉም ወንዶች ሲሆኑ ከተመላሾች መካከል 12 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች የሚገኙበታል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 62828 ኢትዮጵያውያን ወደ ሀገር ቤት መመለሳቸው ተገልጿል። ሚኒስትሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ የፍልሰት አማራጭን ለማበረታታት የሚያስችሉ ስራዎች እየሰራ እንደሚገኝ አስታውቋል። ከዚህ በተጨማሪም ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግ ከቤተሰብ ጋር የመቀላቀል ስራ ከሚመለከታቸው ባለድርሻ አጋር አካላት ጋር በቅንጅት እየተሰራ እንደሚገኝ ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። ለበዓል በቂ አቅርቦት ስላለ ህገወጥ የዋጋ ጭማሪ ማድረግ ተጠያቂነት የሚያስከትል መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በአዲስ አበባ የተለያዩ ክፍለ ከተሞች የበዓል ግብይት ባዛሮችን ከፍተዋል። ሚኒስቴሩ በቂርቆስና አራዳ ክፍለ ከተሞች ባዛሮችን በከፈቱበት ወቅት መሰል የገበያ ትስስር መድረኮች በመላ ሀገሪቱ በሚገኙ ዋና ዋና ከተሞችም እንዲዘጋጁ መደረጉን ተናግሯል። በአሁኑ ወቅትም ለመላ ኢትዮጵያውያን ከ2100 በላይ የቅዳሜና እሁድ ገበያዎች ተሰናድተው ሸማቹን አቅራቢያውን በቀጥታ በማግኘት ላይ እንደሚገኙ አረጋግጠዋል። ባዛሮቹም የግብርናና የኢንዱስትሪ ምርቶች ምክንያታዊ በሆነ ዋጋ ለሸማቹ እየቀረቡ መሆኑን አረጋግጠዋል። በዚህ መሰረትም ለአብነት ያህል ቀይ ሽንኩርት በኪሎ 65 ብር፣ ድንች በኪሎ 40 ብር እንዲሁም አንድ እንቁላል በ14 ብር ሲሸጥ መመልከታቸውን የተናገሩት በአሁኑ ወቅትም በግብርና ምርቶችም ሆነ በሌሎች መሰረታዊ ሸቀጦች ላይ ለዋጋ ጭማሪ ምክንያት የሚሆን ምንም አይነት የአቅርቦት እጥረት አለመኖሩንም አስረድተዋል። ከመካከለኛው ምስራቅ ወቅታዊ ያለመረጋጋት ጋር ተያይዞ የነዳጅ ዋጋ ጭማሪን እንደ ምክንያት በመጠቀም ከነዳጅ ጋር ግንኙነት ባላቸውም ሆነ በሌላቸው ምርቶች ላይ የሚደረግ ህገወጥ የዋጋ ጭማሪ በምንም አይነት መልኩ ተቀባይነት እንደሌለው ነው ያሳሰቡት። ነጋዴው ህግና ስርዓትን አክብሮ እንዲንቀሳቀስ ጥሪ ያቀረቡት ሚኒስትሩ ገበያውን ለመረበሽ በሚሞክሩ አካላት ላይ አስፈላጊው ህጋዊ እርምጃ እንደሚወሰድም አስታውቀዋል። አድማጮች አብራችሁ ስላላችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ የሀገር ውስጥ ዜናዎችን ወደ እናንተ አጋርተን ነበር። የውጭ ዜናዎችን የምናደምጥበት ሰዓት ላይ እንገኛለን። አፍሪካዊ ጉዳይ እናስቀድማለን። የዓለም ባንክ ለኡጋንዳ ከተሜነትን ማስፋፊያ የሚውል የ540 ሚሊዮን ዶላር ፋይናንስ ለመስጠት መስማማቱን አስታወቀ። በቀጣይ 6 ዓመታት ይተገበራል የተባለው ይህ የገንዘብ ድጋፍ ኡጋንዳ ከተሜነትን ለማስፋፋት የምታደርገውን ጥረት የሚያግዝ እንደሆነም ተመላክቷል። በተለይም በኡጋንዳ ድጋፍ የሚደረግላቸው አካባቢዎች የህዝብ መንገዶችና የመገበያ ስፍራዎችን ከዛም ባለፈ መሰረተ ልማቶች ይሳለጡበታል ተብሏል። በአሁኑ ሰዓት በኡጋንዳ 27 በመቶ የሚሆኑ የማህበረሰብ ክፍሎች ወደ ከተማ እየፈለሱ መሆኑን ያወሳው ዘገባው በ2024 በተደረገ ጥናትም በሀገሪቱ ከተለያዩ አካባቢዎች ወደ ከተማ በመምጣት የፈላሾች ቁጥር እየጨመረ መሆኑን ያመላክታል። ዘገባው የአፍሪካ ኒውስ ነው። በመጨረሻም የጃፓኑ ጠቅላይ ሚኒስትር በቪየትናምና አውስትራሊያ የስራ ጉብኝት ሊያደርጉ መሆኑ ተሰማ። የጃፓኑ ጠቅላይ ሚኒስትር ታኬያቺ ሃቺሌማ ወደ ቪየትናምና አውስትራሊያ በማቅናት በኢኮኖሚያዊና ደህንነት ጉዳዮች ላይ ውይይት ሊያደርጉ መሆኑን አስታውቀዋል።
የጃፓን ዓመታዊ ስኬታማ ሳምንታት በሚከበርበት በዚህ በያዝነው የፈረንጆች ኤፕሪል ወር የታቀደው ይህ ጉዞ ዋና ዓላማው በሀገራቱ መካከል ያለውን የሁለትዮሽ ግንኙነት ማጠናከር መሆኑ መረጃው አመላክቷል። ከዚህ ባለፈም ቻይና በቀጠናው ላይ ያላትን የኢኮኖሚና ወታደራዊ መስፋፋትን መጋፈጥና መቋቋም ያለመ ጉብኝት እንደሚሆንም ነው ዘማኒያቺ የዘገበው። የተወደዳችሁ አድማጮቻችን ከልቦ የቀረበውን ትርታ 97.6 ኤፍኤም ነው ያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ሀሳብ አስተያየቶቻችሁ ከማለዳ ጀምሮ እየደረሱ ነው። እኛም በኋላ ላይ በሚኖረን ሰዓት መልሰን ለእናንተ የምናጋራ ይሆናል። ቆይታችን እስከ 2:30 ይቀጥላል። ያልተነኩ ሌሎች መሰናዶችን መረጃዎችም አሉን ማለት ነው። ቆይታችን ሲቀጥል በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። በ8294 ደውለው ወይም በራይድ አፕሊኬሽን አዝዘው የሚጠቀሙት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ እንግዲህ ከተማ ውስጥ ከሚሰጣቸው ከመጓጓዣነት አገልግሎት ባሻገር ከባህር ማዶ ወይም ደግሞ ከተለያዩ ክፍላት ሀገራት የሚመጡ እንግዶችን ለመቀበል ጊዜ ቢያጥሮ ባሉበት ነው ወደ 8294 ደውለው አሊያም በራይድ አፕሊኬሽን አዝዘው እንግዶችን ተቀብሎ ያሉበት ድረስ ያመጣላችኋል ማለት ነው። ለደህንነታቸው መጨነቅ ሳይጠበቅባችሁ የት እንደደረሱ መከታተል የሚችሉበትንም አሰራር ዘርግቶላችኋል። ራይድ ትራንስፖርት ለፈጣን የትራንስፖርት አማራጭ የሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን እናት ባንክ ነው። ማን እንደ እናት የሚለን እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። ስለ አንቺ የቁጠባ ሂሳብ በልዩነት የሚታወቅበት ነው። ስለ ነገሽ፣ ስለ አላማሽ፣ ስለ ወደፊትሽ ጠንክሮ የሚሰራው እናት ባንክ ህልምሽን እውን እንድታደርጊ ሁሌም ከጎንሻለን ይልሻል። ሌሎች አገልግሎቶችም አሉት። እናት ባንክ የዚህ ሰዓት አጋራችን ነው። ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች የሚደመጡበት ሰዓት ላይ እንገኛለን። ውድ አድማጮቻችን ሀገራዊ ጉዳዮችን አስቀድመን እንጀምራለን። 39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም አርክ ኮፕ 16 ጉባኤ ከፊታችን ረቡዕ ጀምሮ በአዲስ አበባ እንደሚካሄድ ተሰምቷል። በመዲናዋ ከ122 ሺህ በላይ አሽከርካሪዎች የደንብ መተላለፍ ቅጣት እንደተጣለባቸው ተሰምቷል። ከውጭ ደግሞ ሊቢያ ካለፉት 10 ዓመታት ጋር ሲነጻጸር ከፍተኛ የተባለ የዘይት ምርት ማግኘቷን አስታውቃለች። እንዲሁም የኢራን ውጭ ጉዳይ ሚኒስትር ኢራን ከጎረቤት ሀገራት ጋር ጥሩ ግንኙነት ለመፍጠር እየሰራች ነው ብለዋል። እነዚህን ጉዳዮች በዝርዝር እንመለከታለን። ሀገራዊ ጉዳዮችን እናስቀድማለን። 39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም ኤአርሲ ኮፕ 16 ጉባኤ ከፊታችን ረቡዕ በአዲስ አበባ ይካሄዳል። የአደጋ ስጋት ስራ አመራር ኮሚሽን ጉባኤ በኢትዮጵያ አስተናጋጅነት ከመጋቢት 30 እስከ ሚያዝያ 1 ቀን 2018 እንደሚካሄድም ገልጿል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም ጉባኤውን አስመልክቶ በሰጡት መግለጫ እንዳሉትም ኢትዮጵያ በሰብአዊ ድጋፍ ራሷን ለመቻል የምታደርገው ጥረትና የመጣው ውጤት በመድረኩ ተሞክሮ የቀረበበት ሁኔታ እንዳለም ገልጸዋል። የአፍሪካን ችግር በአፍሪካውያን ለመፍታት ከሚሰራባቸው መስኮች መካከል በሰብአዊ ድጋፍ ራስን መቻል አንዱ መሆኑን ጠቅሰው በመድረኩ መግባባት ለመፍጠርም ምክክር ይደረጋልም ነው ያሉት። ኢትዮጵያ በአረንጓዴ አሻራ የምግብ ዋስትናን ለማረጋገጥ ያከናወነችው ስራና ሰብአዊ ድጋፍን በራስ አቅም ለማሟላት የተገበረቻቸው ተግባራት ለጉባኤው አስተናጋጅነት ተመራጭ እንዳደረጋትም አንስተዋል። የጉባኤው ተሳታፊዎች የአድዋ ድል መታሰቢያን ጨምሮ በመዲናዋ የሚገኙ የቱሪስት መዳረሻዎችን እንዲጎበኙ በማድረግም ኢትዮጵያን የማስተዋወቅ ስራ እንደሚሰራ ጠቁመዋል። በመዲናዋ ከ122 ሺህ በላይ አሽከርካሪዎች የደንብ መተላለፍ ቅጣት ተጥሎባቸዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ባለፉት 9 የበጀት ወራት 40 መንገዶች ላይ ቁጥጥር ማድረጉን ተናግሯል። ተደርጓል በተባለው ቁጥጥር 122957 አሽከርካሪዎች የደንብ መተላለፍ ቅጣት የተጠለባቸው መሆኑም ተገልጿል። ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ ከ80 ሺህ በላይ አሽከርካሪዎች ከተፈቀደው የአልኮል መጠን በላይ ጠጥተው የተገኙ ከ1653 አሽከርካሪዎች ላይ የእርምት እርምጃ ወስጃለሁ ብሏል። የአዲስ አበባ ትራፊክ ማኔጅመንት የደህንነት ቀበቶ ሳያደርጉ አገኘዋቸው ያላቸውን 3066 ደንብ ተላላፊዎች በተመሳሳይ የጭንቅላት መከላከያ ቆብ ያላሰሩ
585 የሞተር ብስክሌተኞችንም እንደ ጥፋታቸው ደረጃ እንዲታረሙ መደረጉን በመረጃው ላይ ተመላክቷል። በተመሳሳይ 7026 አሽከርካሪዎች ስልክ እያነጋገሩ አደባባይ ላይና በመስቀለኛ መንገዶች ላይ ምጽዋት የሰጡና ግብይት የፈጸሙ 4500 ግለሰቦችን በዚህ ደንብ መተላለፍ መቀጣታቸው የተነገረ ሲሆን ተቋሙ በዚህ ቁጥጥር ከ37000 በላይ እግረኞችም በደንብ መተላለፍ ተጠያቂ እንዲሆኑ አድርጊያለሁ ብሏል። መንገድ አጠቃቀም ዙሪያ በተደረገ ቁጥጥር ማድረጉን በመግለጽም 21202 እግረኞች በገንዘብ መቀጮ እንደተቀጡም ተቋሙ አስታውቋል። 16651 እግረኞች ደግሞ የተላለፉትን የመንገድ አጠቃቀም ደንብ በማህበራዊ አገልግሎት እንዲሰጡ ማድረግ ስለመቻሉም አያይዞ አስታውቋል። አብራችሁን ስላላችሁ ከልብ እናመሰግናለን አድማጮች። ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ እያጋራን እንገኛለን። ቀደም ሲል የሀገር ውስጥ ጉዳዮችን ለእናንተ አጋርተን ነበር። ወደ ውጭ ዜናዎቻችን አልፋለን። ሊቢያ ካለፉት 10 ዓመታት ጋር ሲነጻጸር ከፍተኛ የተባለ የዘይት ምርት ማግኘቷን አስታወቀች። የሊቢያ ብሔራዊ ነዳጅ ኮርፖሬሽን ኤንኦሲ እንዳስታወቀው ከሆነ ባለፈው የፈረንጆች ወር ፌብሩዋሪ ላይ የተመዘገበው የገቢ መጠን $2 ቢሊዮን እንደሚደርስና ይህም ላለፉት 10 ዓመታት ከተመዘገበው ከፍተኛ ሪከርድ መሆኑም ታውቋል ተብሏል። ከዚህ ጋር በተያያዘ ሪከርዱ ከተመዘገበው ባሻገር ገቢው ሙሉ ለሙሉ ወደ ሀገሪቱ ካዝና ገብቷል የተባለ ሲሆን ይህም ደግሞ ከፍተኛ ስኬት ስለመሆኑም ተነግሯል። የተመዘገበው ስኬት በዋናነት በዘይት አቅርቦት ላይ በተሰራው የተረጋጋ ስራ ነው የተባለ ሲሆን በፌብሩዋሪ ወር ብቻ 1.43 ሚሊዮን በርሜል በአንድ ቀን እንደተመረተም ነው ያስታወቁት። ሊቢያ ኤክስፕረስ ዘግቦታል። በመጨረሻም የኢራኑ የውጭ ጉዳይ ሚኒስቴር ኢራን ከጎረቤት ሀገራት ጋር ጥሩ የሚባል ግንኙነት አላት ሲሉ ተደመጡ። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራክቺ ኢራን ከጎረቤት ሀገራት ጋር ጥሩ ግንኙነት አላት ያሉ ሲሆን ይህንንም ለማስጠበቅ እየሰራች መሆኑን በመረጃቸው ላይ አመላክተዋል። የውጭ ጉዳይ ሚኒስትሩ አባስ አራክቺ ከቀጠራቻቸው መሐመድ ቢን አብዱራህማን ጋር በስልክ ባደረጉት ውይይት ሀገሪቱ አሁንም ከጎረቤት ሀገራት ጋር በጥሩ ሁኔታ ለመግባባትና አብሮ ለመስራት ቁርጠኛ ናት ብለዋል። ቀጠርን ጨምሮ ከሌሎች የቀጠናው ሀገራት ጋር ጥሩ ግንኙነት ይኖረናል ያሉ ሲሆን አሁን ላይ ያለው ሁኔታ በዋናነት አሜሪካና እስራኤል በኢራን የከፈቱትን ጦርነት ተከትሎ የአሜሪካን የጦር ቤዞች ኢላማ ያደረገ ጥቃት እንጂ ጎረቤት ሀገራትን የመንካት ፍላጎት ኢራን የላትም ሲሉ አባስ አራክቺ መናገራቸውን አፓ ኒውስ ነው የዘገበው። የተወደዳችሁ አድማጮቻችን ከልብ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ ያላችሁት። እያደመጣችሁን ስለሆነ እጅግ አድርገን እናመሰግናችኋለን። የተለያዩ ጉዳዮችን እያነሳን እዚህ ደርሰናል። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ነበር ቀደም ሲል ወደ እናንተ ያደረስ ነው። የተለያዩ ጉዳዮች ያሉን ስፖርታዊ መረጃዎችን ጭምር ማለት ነው በዚህኛው ምዕራፍ ታደምጣላችሁ። አጫጭር ዓለም አቀፍ ጉዳዮችም እንዲሁ ወደ በኋላ ላይ ይደመጣሉ። ከኛ ጋር ስለምትሆኑ ደስ ይለናል። አሁንም በስቱዲዮ ስልኮቻችን 0116 663582 እና 684622 ላይ እየደወላችሁ መልእክት፣ ጥቆማ፣ አስተያየት ብታደርሱን ደስ ይለናል። 9760 ክፍት ነው። በዛም ላይ የጽሁፍ መልእክቶች ብታደርሱን ሀሳቦቻችሁን በቀጥታ ወደ እናንተ እናደርሳለን። እንግዲህ ከመሸጋገሪያው በኋላ ስንመለስ በቀጥታ ወደ ዕለቱ ስፖርታዊ መረጃዎች እናልፋለን። 21 ክለቦችን በሁለት ምድብ ከፍሎ እያፋለመ የሚገኘው የኢትዮጵያ ከፍተኛ ሊግ ወሳኝ ምዕራፍ ላይ ደርሷል። በሁለቱ ምድቦች እንግዲህ የሁለት ሳምንት መርሃ ግብር ብቻ ይቀራሉ። 10 ክለቦች የሚገኙበት ምድብ ሀ የ16 ሳምንት ጨዋታዎችን አጠናቋል። በ16ኛ ሳምንት የምድቡ መሪ ጋሞ ጭንቻ ከሀረር ከተማ ጋር ባዶ ለባዶ ተለያይቶ መሪነቱን ለማስፋት እድሉን አባክኗል። ተከታዩ ባቱም ቢሆን በንብ 1-0 በመሸነፉ ቀሪ 2 ጨዋታዎች በጉጉት እንዲጠበቁ ምክንያት ሆኗል። የካ ክፍለ ከተማ ቤንች ማጂ ቡናን 3-1 አሸንፎ ነጥቡን 33 አድርሷል። ምድቡን ጋሞ ጨንጫ በ35 የካ በ33 ና ባቱ በ31 ነጥብ ከአንደኛ እስከ 3ኛ ሆነው ወደ ፕሪሚየር ሊጉ ለማድረግ ቀሪ የሁለት ሳምንት ጨዋታዎችን በጉጉት ይጠበቃሉ። በምድብ ላይ ደግሞ 11 ክለቦች እየተፋለሙ ሲሆን እነርሱም የሁለት ሳምንታት መርሃ ግብር ይቀራቸዋል። በ16ኛ ሳምንት መርሃ ግብር መሪው ሀላባ ከተማ 3ኛ ደረጃ በሚገኘው መንጌ ቤንሻንጉል 2-1 ሲሸነፍ ተከታዩ ደሴ ከሶሎዳ አድዋ ጋር
1-1 ተለያይቷል። የመጨረሻ ደረጃ ላይ የሚገኘው አዲስ አበባ ከተማ አዲስ ከተማ ክፍለ ከተማን 2-1 አሸንፏል። መውረድ ከፍተኛ ስጋት ያለበት የመዲናዋ ክለብ ወሳኝ 3 ነጥብ አሳክቷል። ቢሾፍቱ ከተማ ቦዲት ከተማን 1-0 ያሸነፈበት ሌላኛው ውጤት ነው። ምድቡን ሀላባ ከተማ በ34 ነጥብ ሲመራ ደሴ በ31 ይከተላል። መንጌ ቤንሻንጉል በ28 ነጥብ 3ኛ ደረጃ ላይ ይገኛል። ወደ ፕሪሚየር ሊጉ የማደግ ፍትጊያው በዚህ 3 ክለቦች መካከል ብቻ እንደተወሰነም ነው እየተገለጸ የሚገኘው። ወደ ሌላኛው ሀገራዊ ስፖርታዊ መረጃችን ስናልፍ የአዲስ አበባ ስታዲየም መሮጫ ሚም እንግዲህ ለአገልግሎት ክፍት ሊሆን እንደሆነ ተገልጿል። የአዲስ አበባ ስታዲየም መሮጫ ትራክ ወይም ሚም ተጠናቆ አገልግሎት የሚሰጥበት ደረጃ ላይ መድረሱን የባህልና ስፖርት ሚኒስቴር ነው ያስታወቀው። ሚያዝያ 10 2018 ዓ.ም ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የአንድ ቀን አትሌቲክስ ውድድር ወይም ዋን ዴይ ሚቲንግ በአዲስ አበባ ስታዲየም እንደሚከናወንም ተገልጿል። ለዚህ ምክንያት በማድረግ እንግዲህ አገልግሎት ላይ እንደሚውል ነው የተገለጸው። ወደ ውጪ ስፖርታዊ መረጃዎቻችን ስናልፍ ጁቬንቱስ እንግዲህ ጂንአንን 2-0 አሸንፏል። በጣሊያን ሴሪያ 31ኛ ሳምንት በሜዳው አሊያንዝ ጁንአን ያስተናገደው ጁቬንቱስ 2-0 አሸንፏል። ብሬመርና ዌስት ማኪኒ የጨዋታውን 2 ግቦች ያስቆጠሩ ተጫዋቾች ናቸው። ማሸነፉን ተከትሎ እንግዲህ ጁቬንቱስ ነጥቡን ወደ 57 ከፍ አድርጓል። 4ኛ ደረጃ ላይ ካለው ኮሞ በ1 ነጥብ ብቻ ርቆ ነው የሚገኘው። በጨዋታውም እንግዲህ ጁኑአ ፍጹም ቅጣት ምት አግኝቶ አሮን ማርቲኔዝ ሳይጠቀምበት ቀርቷል። በዳኒሌ ዴርሶ የሚመራው ክለቡ እንግዲህ በ33 ነጥብ 14ኛ ደረጃን እንደያዘ ነው የተገለጸው። ወደ ሌላኛው ስፖርታዊ መረጃችን ስናልፍ ናፖሊ ኤሲ ሚላንን በማሸነፍ ደረጃውን አሻሽሏል። ናፖሊና ኤሲ ሚላን ያከናወኑት የ31ኛ ሳምንት የጣሊያን ሴሪያ ተጠባቂ ጨዋታ በናፖሊ 1-0 አሸናፊነት ተጠናቋል። በዲያጎ አርማንዶ ማራዶና ስታዲየም በተደረገው ጨዋታ ተቀይሮ የገባው ማቲኦ ፖሊታኖ የናፖሊን ድል ያረጋገጠች ብቸኛ ግብ አስቆጥሯል። የባለፈው ዓመት የሊጉ አሸናፊ የአንቶኒዮ ኮንቴው ቡድን ማሸነፉን ተከትሎ ነጥቡ 65 በማድረስ ወደ 2ኛ ደረጃ ከፍ ብሏል። 5 ተከታታይ ጨዋታ ያሸነፈው ናፖሊ ከመሪው ኢንተር ሚላን ያለው ልዩነት ወደ 7 ነጥብም አጥብቧል። በውድድር ዓመቱ ለ4ኛ ጊዜ የተሸነፈው ሚላን ደግሞ በ63 ነጥብ 3ኛ ደረጃ ላይ እንደተቀመጠ ነው የሚገለጸው። ሪያል ማድሪድ ከባየር ሙኒክ ስፖርቲንግ ከአርሰናል የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ የሚያደርጉበት ደግሞ ሌላኛው ስፖርታዊ መረጃችን ነው። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ዛሬ መካሄድ ይጀምራሉ። ሪያል ማድሪድ ከባየር ሙኒክ በሳንቲሳ ቤርናቢኒዮ በሚደረጉ ጨዋታዎች የዕለቱ ተጠባቂ ፍልሚያ ነው። በጋራ 21 የቻምፒዮንስ ሊግ ጨዋታን ያሸነፉት ሁለቱ የአህጉሪቱ ሀያላን ክለቦች ለ29ኛ ጊዜ ይገናኛሉ። በውድድር ታሪኩ በዚህ መጠን እርስ በርስ የተገናኙ ክለቦች እንደሌሉም ነው የተገለጸው። የስፔኑ ክለብ 13 በማሸነፍ የበላይነቱን ሲወስድ ባየር ሙኒክ 11 ጊዜ ማሸነፍ ችሏል። ሪያል ማድሪድ እንግዲህ በውድድር ዓመቱ ብቸኛ የዋንጫ ተስፋው ሻምፒዮንስ ሊግ ይመስልም ነበረ። የተለያዩ ጨዋታዎችም ዛሬ ይካሄዳሉ ማለት ነው። የ15 ጊዜ የውድድሩ አሸናፊ ማድሪድ ዛሬ የሚያከናውነው 41ኛ የሩብ ፍጻሜ ጨዋታው ይሆናል። በተለይም ደግሞ የ6 ጊዜ የአውሮፓ ቻምፒዮንስ ሊግ አሸናፊው ሙኒክ 36ኛ የሩብ ፍጻሜ ጨዋታውን እንደሚያከናውንም ነው የተገለጸው። በዛሬ ጨዋታ በማድሪድ በኩል ጁዲ ቤሊንግሃም እና ኪሊያን ምባፔ በመጀመሪያ አሰላለፍ ውስጥ ይካተታሉም ተብሎ እንደሚጠበቅ መረጃዎች እያሳዩ ይገኛሉ። በተመሳሳይ ምሽት 3:45 አርሰናል በጆሴ ኤልቫላድ ስቴዲየም ስፖርቲንግ ሊዝበንን ይገጥማል። በውድድር ዓመቱ ለመጀመሪያ ጊዜ 2 ተከታታይ ጨዋታ በማንቸስተር ሲቲና ሳውዝሃምፕተን ተሸንፎ ከሁለቱ ውድድር ውጪ የሆነው አርሰናል ወደ ድል ለመመለስም ይፋለማል። መድፈኞቹ እንግዲህ የፖርቹጋሉን ክለብ 5 ጊዜ ገጥመው በአንዱም አልተሸነፉም። 2ቱን አሸንፈው 3ቱን አቻ ነው ያጠናቀቁት። በዛሬው ጨዋታ በልዩነት የሚጠበቀው የቪክቶር ዩክሬሽ ወደ ቀድሞ ቤቱ መመለስ ነው። የሱዳናዊው አጥቂ በስፖርቲንግ ሊዝበን ቆይታው እንግዲህ 102 ጨዋታዎችን አከናውኖ 97 ግቦችን አስቆጥሯል። እንግዲህ በጨዋታው በአርሰናል በኩል ዴክላን ራይስ፣ ጋብሪኤል ማርጋሌሽ ና ሊአንድሮ የስብስቡ አካልም ሆነዋል። ቡካዮ ሳካና ዩሪያን ቲምበርግን ወደ ፖርቹጋል እንዳላቀኑ ነው የተገለጸው። ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ውድ አድማጮች አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን።
የተለያዩ ጉዳዮችን እያነሳን እዚህ ደርሰናል። ቀደም ሲል ስፖርታዊ መረጃዎችን አድምጠናል። እንግዲህ አሁንም መረጃዎቻችን ይቀጥላሉ። ከዓለም ዙሪያ የተሰሙ አዳዲስ ጉዳዮች ምን ይመስላሉ የሚለውን እያጋራናችኋለን። ቀጣዩ መረጃችን አንጎላ ይወስደናል። እንግዲህ በአንጎላ በደረሰ የጎርፍ መጥለቅለቅ አደጋ ቢያንስ 15 ሰዎች ህይወታቸው እንዳለፈ መረጃዎች አመላክቷል። በሺዎች የሚቆጠሩ ደግሞ በዚሁ የጎርፍ አደጋ ሳቢያ እንደተፈናቀሉ ነው በመረጃው ላይ የተመላከተው። እንግዲህ እሁድ ምሽት ባለፈው እሁድ የጣለው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ ነው በዋና ከተማዋ ሉዋንዳና በባህር ዳርቻዋ ቤንጉዌላ ከተማ መንገዶች ሁሉ በውሃ እንደተሞሉ መረጃዎች አመላክተዋል። አሁን ድረስ እየወጡ ያሉ አዳዲስ መረጃዎች እንደሚያመላክቱት ከሆኑ የሟቾች ቁጥር ያሻቀበ ሲሆን አሁንም መሰረተ ልማቶች ላይ ከፍተኛ የሆነ ጉዳት ደርሷል ተብሏል። ለማንኛውም መረጃውን ወደ እናንተ አጋራን። የተወደዳችሁ አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ አሁንም በድጋሚ በአክብሮት እንጋብዛለን። 0116663582 አሊያም 684622 ለሀሳብ ለጥቆማ አስተያየቶቻችሁ ክፍት ናቸው። 9760 እንዲሁ ለማንኛውም አስተያየቶቻችሁ ክፍት ነው። ብትጽፉልን ደስ ይለናል። እውነት ነው። ከዚህም ባሻገር እንግዲህ በተለያዩ ርዕሰ ጉዳዮች እያወራን ነበረ። በተለይም በዓል መድረሱን አስመልክቶ አካባቢያችሁ ላይ ያለው የግብይት ሁኔታ ምን ይመስላል? አጋሩን ባልነው መሰረትም እንግዲህ በርካታ ሀሳቦች ወደኛ እየደረሱ ነው። ከልብ እናመሰግናለን። ይህንን ሰዓት በአጋርነት አብሮን እየሰራ የሚገኝ ድርጅት አለ። በ8294 ደውለው ወይም ደግሞ በራይድ አፕሊኬሽን አዝዘው ግልጋሎቱን የሚያገኙበት ራይድ ትራንስፖርት ነው። ራይድ ትራንስፖርት እንግዲህ ከሚሰጣቸው የከተማ ውስጥ አገልግሎት ባሻገር ወዳጅ ዘመዶ ወደ ሀገር ቤት መጥተው ለመቀበል ጊዜ ቢያጥሮ ባሉበት ነው 8294 ላይ በመደወል ወይም በራይድ አፕሊኬሽን በማዘዝ ደንበኞቹን ወይም እንግዶቹን ተቀብሎ ያሉበት ቦታ ድረስ ያደርሳል። የት እንደደረሱ መከታተል የሚችሉበትንም አሰራር ዘርግቷል። ለፈጣን ትራንስፖርት አማራጭ ራይድ ትራንስፖርት የሳት አጋራችን ነው። እንግዲህ ፕሮግራማችን እየተገባደደ ነው። በርካታ አድማጮች ደውለውልናል። በዓል መዳረሻ ቀናት ላይ ነው የምንገኘው። እንዴት ያለ ግብይት በየአካባቢያችሁ አለ ብለን በጠየቅነው መሰረት አካባቢያቸው ላይ በተለይ ለበዓል በጣም አስፈላጊ የሚባሉት እነ ሽንኩርት፣ ድንች፣ ቲማቲም፣ ቃሪያ ስንት እየተሸጠ እንዳለና መሰል የግብይት ስርዓቱ ደግሞ በባዛሮች አካባቢ ምን ይመስላል የሚለውን ሲያጋሩ ነበር። እውነት ነው። ቤቲ ከገርጅና አለም ከሾላ ይዘውትር አድማጮቻችን ደውለው ነበረ። ሁለቱም በፕሮግራማችን ደስተኛ እንደሆኑ አብረው እንደሚቆዩም የነገሩን አድማጮች ናቸው። አብዱል ፈታ ከሁለት አካባቢ የደወለልን ሌላኛው አድማጫችን ነው። ከወትሮ የበዓል ግብይቶች ባሻገር አንዳንድ ነገሮች በተለይም የቴሌ ፓኬጅ ጋር ተያይዞም እሱን ዋጋውን የሚያነሳበት አጋጣሚ አለ። መላሽ ቢሰጠን ትኩረት ቢደረግበት ያለበትም ሁኔታ አለ። ፈንታውን ከአዲሱ ገበያ አካባቢ የደወለልን አድማጫችን ነው። ነጋዴዎች ብቻ ሳይሆን እኛ ሸማቾች ራሳችን ዋጋ ለማስዋደድ ምክንያት እንሆናለን ብሎ እነሱ ሰፈር ያጋጠመውን ነገር ሲያጋራ ነበር። በተለይም እኛ አካባቢ አንዲት እንስት አዮዲን ጮ በብዛት ገዝታ ስትሄድ ምንድን ነው ሲባል ነዳጅ ስለተወደደ አዮዲን ሊጨምር ነው እየተባለ ነው፣ ስለዚህ ቀድሜ ልግዛ ብላ ነው የሱቅ ነው የገዛሽው እዚህ ሱቅ ስትለን ሁሉም ሰው እየሄደ መግዛት ጀመረ። ኢሚዲየትሊ ያቺ ባለ ሱቅ የ20 ብር ዋጋ ጭማሪን ያደረገችው አንድ አዮዲን ላይ ና እኛ ራሳችን ሸማቾች በደንብ ትኩረት ሰጥተን ልንመለከተው ይገባል። እኛ ራሳችን በጅምላ የምንገዛቸው ነገሮች ላይ በተለይ ያለን አድማጫችን ነው። ሰብለ ከመገናኛ እንግዲህ በዓልን ከማክበር ባሻገር በተለይ ልጆች ያለንም ለልጆቻችን ልዩ ልዩ ነገሮችን እየገዛን የምናሳልፍበት ነው ብላናለች። ቲና ከ22 አካባቢ በዓል ሲደርስ ከግብይቶች ባሻገር የጸጉር ቤት ባለሙያ እንደሆነች ነው የነገረችን። የውበት ሳሎን የምትሰራ ማለት ነው። ለእኛም ስራም የሚበዛበት በብዙም ደንበኞችን የምናገኝበት ነው። ስለዚህ ከወዲሁ እንኳን ያደረሳችሁ መልእክታቸውንም አስተላልፈዋል። ሌሎችም በርካታ አድማጮች በ9760 እየጻፉልን ነበር። አብራችሁን ስትሳተፉ ስለቆያችሁ ከልብ እናመሰግናለን። አዎ ሌላኛው የደወለልን አድማጭ ታሪኩ ከአስኮ ቡራዩ አካባቢ ነው ብሎናል። እንግዲህ በጣም ነገሮች ይጨምራሉ። በተለይ በዓል ሲቃረብ እኔ 650 ብር 1 ኪሎ ስጋ ይሸጥ የተባለው ነገር በጣም ተመችቶኛል። ስጋ ካልበላው ምግብ የበላው አይመስለኝም የሚል ሀሳቡን አንስቷል። ለማንኛውም 1 ኪሎ ስጋ እንግዲህ በተለያዩ ልኳንዳ ቤቶች ከ650 ብር ጀምሮ አቅርቦት እንዳለና ለዚህም መንግስት በቂ ዝግጅት ማድረጉን ቀደም ሲል በመረጃ አጋርተናችኋል። ያንንም ሀሳብ ነው እንግዲህ ታሪኩ መልሶ ያነሳው። በዓሉ እንግዲህ የፊታችን እሁድ ሲከበር የተለያዩ እጥረቶች እንዳይኖሩ ቅድመ ዝግጅት እየተሰራ መሆኑን
በመረጃ አካፍለናቸዋል። አድማጮች ስለ አብሮነታችሁ እጅግ አድርገን አመሰገንን። ማለዳ 12 ሰዓት ከ30 ሲል የጀመረው የዕለተ ማክሰኞ መጋቢት 29 2018 የትርታ ቁርስ መሰናዷችን ያደመጣችሁትን ይመስል ነበር። በፍቅር ግዛቸውና ራህማ መሐመድ ትርታ ቁርስን እያጋፈርን አብረናችሁ ቆየን። ቴክኒኩን በጥራት በመቆጣጠር ደግሞ ቴክኒሻናችን ኢዩኤል አሰፋ አብሮን ቆይታ አድርጓል። የተሰሩ ስራዎች ጆሮ ገብ እንዲሆኑ እንድትወዷቸው በሙዚቃ በማጀብ ጥሩ አድርጋ የሰራችልን ሲኒየር የፕሮዳክሽን ባለሙያዋ ብርክቲ ገብሩ ነች። ከመላው የስቱዲዮ ባልደረቦቻችን ጋር በጋራ በመሆን እኛ ከወዲሁ እንሰናበታችኋለን። አጋሮች ነበሩ። ያው እናት ባንክና ራይድ አጋሮቻችን ነበሩ። እጅግ አድርገን ነው የምናመሰግነው። በምዕራፍ 1ም 2ም የተለያዩ መሰናዶችን ተመልክተናል። ብርቱካን ማርታ ሳሙኤልን ተመልክተንበታል። የማሽኖቫ ማኑፋክቸሪንግ ኮፋውንደር የሆነችውን ማለት ነው። በአየር ትንበያና መዳረሻ ደግሞ እለታዊ የከተሞችን የአየር ሁኔታ እንዲሁም በመዳረሻ ወደ ሸንኮራ ዮሐንስ ገዳም አቅንተናል። ቴካፕ የኒውክሌር ቦምብን የተመለከተ ነበረ። እንዲሁም ደግሞ ዳሰሳችን የሳይበር ደህንነትን በተመለከተ ለእናንተ አጋርተናል። ባለሙያዎችን አነጋግረን ማለት ነው። ከዚህም ባሻገር በየሙሉ ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን አካፈልናችሁ። ሙዚቃ ስንገባበዝ ነበረ። መረጃዎችንም እያካፈልናችሁ ነው ቆይታ ያደረግነው። ስለ አብሮነታችሁ እያመሰገንን ቀሪ የትርታ መሰናዶዎች መደመጣቸውን ይቀጥላሉ። እኛ ከወዲሁ እንሰናበታለን። መልካም ቀን።